ያለ የእግር ኳስ ቤተሰብ ለእግር ኳስ ቤተሰብ ነው። ይሄ ቪዲዮ አንድ ማብራሪያ አለ። ይኸውልህ በስራ ገበታ አከብርሃለሁ፣ በማንነት አከብርሃለሁ፣ በሃይማኖት በሁሉ ነገር አከብርሃለሁ። ግን ማለት ነው የአርሰናል ደጋፊ ስለሆንክ ብቻ እንንቀዋለን። ይሄንን ደግሞ ማብራሪያ እንንቀዋለን። በጋራ ነው የምንንቀህ። ለምን እንደምንንቀህ ልንገርህ። ኤቭሪ ታይም የኳስ አርጊውመንት ሲነሳ ምን ነው የሚሉት? ይወርቋቸዋል አይደለም። ይኸውልህ እግር ኳስ የዓለም አቀፍ ቋንቋ ዓለም አቀፍ ኮንሰፕት ነው። አንድ ሀገር ላይ ስለ አሸነፍከው ተከታታይ ጨዋታ እያወራህ አታዝገኝ። እስቲ ዞር ዞር እያለህ አሁን ደግሞ ድልድል አይተው እየተደሰቱ ነው። ድልድል አይተው እየተደሰቱ ነው። በድልድል ላይ ይጨፈራል ሰው በድልድል የበላ እኛ ሶስቴ ማለት ነው። እና የዛሬው የቪዲዮ ሀሳብ ምንድነው? የአርሰናል ደጋፊ ስለሆንክ ብቻ እንንቃለን። በጣም ነው የምንንቅህ። እኔ ግን ማለት ነው እንዴት ነው በዚህ ለሊት ህሊና የላችሁም? እንዴት እርፊ ደጋፊዎች እንዲህ የምትናገሩ ነውር አይደለም እንዴ? የምትናገሩትን ቡድን ነው አውቁ እንጂ አርሰናል ይኸውላችሁ እናንተ ካደረጋችሁት ጨዋታ በላይ ማለት ነው እሱ ያሸነፈው ጨዋታ ይበልጣል። በዚህ ዓመት ታውቃላችሁ። ይሄንን አታውቁም? በቃ አውቁ። ይኸውላችሁ እናንተ በዚህ ዓመት ያደረጋችሁ ጠቅላላ ጨዋታ 40፣ እኛ ያደረግነው ጨዋታ አይደለም ያሸነፍነው ጨዋታ 41 ነው። ምን ተሆኑ ውስጥ ይሄ መርዶ ነው። ይሄ ህመም ነው። ከዚህ በላይ ሞት የለም። ሞት የለም። እኔ አሁን ይሄንን ተንስታ ተሳይ በቃ ብሽንቀቅ ብዬ እነስ ነበር ለማውራትም እንደው ዞር ብዬ ራሱ አልወጣም። እንዴ ነው እንዴ ትላለህ። ለነገሩ አሁን እናንተ ቡድናችሁን መከታተል ስለተዋችሁ እኛ እንደዚህ ፋክቶችን እያመጣን ንግራችሁ ተታቻለ እኮ ከአርሰናል ጋር የሚጫወተን ቡድን በሙሉ እየዞራችሁ እየደገፋችሁ እኮ የራሳችሁን ቡድን ረስታችሁ የምርና ለማንኛውም በቃ ደህና ደሩ። ፒኤስጂ ነው ይበላው። ፒኤስጂ ደጋፊ ራሱ እንዲያረብልኝ ተኙና እዚህኛ አታፍጥ ደግሞ ምን በአመት 40 እየተጫወተ ያወራል። የአርሰናል ቤተሰብ ቻምፒየንስ ሊግ ፋይናል ቡዳፔስት ከፒኤስጂ ጋር ለኛ ከ20 ዓመት በኋላ ለፒኤስጂ ሁለተኛው ቡድን ታይትሉን ዲፌንድ ለማድረግ አባቴ እኔ ፎከስድ ነኝ። ፋይናል ደረስን ብዬ ብዙ አልደሰትም። ገባ አይደለ? ደርሰን ብናሸንፍ ነው የኔን ትክክለኛ ኢሞሽንን የምታየው። እንዴት ማሸነፍ እንደምንችል ልንገርህ። ፒኤስጂ ከባየርን የተሻለ ቡድን ነው። ለባየርን የቋጠርኩትም ለዚህ ስለነበረ ጠላት ብዙ ነገር ይልሃል። እንዴት ነው የካቫራትስኬሊያን አታክ የምታስቆመው? አምና የገጠምነው ቡድን ነው አባቴ። ብቸኛ ምክንያት አምና ያሸነፈን ሳልዋሽ ነው። ምንም ይሄ ሀቅ ነው የምነግርህ። ተረዳኝ። እንዴት ሊያሸንፉ እንደሚችሉ እንዴት ልናሸንፋቸው እንደምንችል በዚህ ቪዲዮ ደቅ አደርግልሃለሁ። ጌሙን ስታየው ትዝ እንደምልህ እርግጠኛ ነኝ። አምና ፒኤስጂ ያሸነፈን ስለሚበልጠን አይደል፣ ቀድሞ ስላገባብን። አርሰናል ደግሞ ቀድሞ ሲገባበት ችግር ውስጥ የሚገባ ቡድን ነው። ምክንያቱም ቡድኑ የተገነባው እንዳይገባበት ተደርጎ ስለሆነ ለማግባት ደግሞ ስትቸኩል ሊደገምብህ ይችላል። ሁለተኛው ጨዋታ ደግሞ የተከሰተው ይሄ ነው ማለት። ስለዛ ዘንድሮ አንደኛ ማድረግ ያለብን ቀድሞ እንዳያገቡ ደግሞ ሲታገሉ እድሉን ይሰጡናል። ይሄን እድል መጠቀም። አምና 3 ገጥመውን 3ቱም ጊዜ በኤክስጂ የበለጣቸው ብቸኛ ቡድን አርሰናል። አምና ከነበረው ፒኤስጂ እና ዘንድሮ ከነበረው ፒኤስጂ የአምናው ፒኤስጂ ይሻላል። እሱንም ደግሞ ለጥቂት እኛ የተሻለ እድል ኖሮት ነው ያለፈው። ዘንድሮ ደግሞ 2 ጌም አይደለም። ከስተት መማር ምናምን አይቻልም። ኢንሪኬ ዛሬ ሐራም ፉትቦል ተጫውቶ ያለፈው እንደሚያዋጣ ስለሚያውቅ ነው። ተረዳኝ አይደለ? ሐራም ፉትቦል መጫወት ከፈለክ ደግሞ የሐራም ፉትቦል ንጉስ ማን እንደሆነ አሳያለሁ አባቴ። ካንተ ዲፌንስ እና ከኔ ዲፌንስ ማን ይሻላል ከሆነ በደንብ አድርጌ አሳያለሁ። ዴምቤሌ ከቫራትስኬሊያ አባቴ ኳስ ካልደረሰ ምንም አትፈጥርም። ኳስ አይደርስም። ገባ? ኳሱ የሚቀረው ቪቲኒያ ኔቬዝ እና ዛይር ኤምሪ የሚባሉ ልጆች ጋር ነው። ይችላሉ እኮ ምርጥ ልጆች ይሮጡታል ነው የምልህ። ግን ሚጢጥዬ ስለሆኑ ሎንግ ቦል አሰቃያለሁ። ሐራም ፉትቦል ብሬንትፎርድን ነው የምትገጥመው። ተረዳኝ? ቀድመው ካላገቡብን ዋንጫው የኛ ነው። ገባህ? ቀድመው ካላገቡብን አንድ ጎል አግብተን እናወግመዋለን ስንል ምናምን አቻ የሆነ ነገር ሊደረግብን ዛሬ ባየር እንዳደረገው ባለቀ ሰዓት ሊያጋጥመን ይችላል። ፈርስት ሃፍ 2 ነው ጠቅ ማድረግ ያለብን። ገባህ? ታክቲካሊ ብቻ ከበለጥከው ካምባክ ማድረግ አይችልም። እኛ ላይ በተለይ ካምባክ ማድረግ አይችልም ነው የምልህ። ተረዳኝ? ተሳስተ ቸልሲ ያሸነፈው ስለሚበልጠው አይደል። አንድ ጌም ነው። ማሬስካ የሚገርም ስትራቴጂ ይዞ ገባ። በዛች ስትራቴጂ ፈርስት ሃፍ ላይ ሎንግ ቦል ተጫውቶ ለጠፋቸው ማለት። ሐኪሚ የለም። ኑኖ ሜንዴዝን ደግሞ ሳካ አፈርድሜ ነው የሚያበላው ማለት። አምናም ደግሞ አግብቶበታል እኮ አይደል?
እንዴት ነው ያገባብን ሰውዬ ፖኬት የምታደርገው? ሳላህ ነው ያላገባው። ሳላህ ፖኬት ተደረገ። ሳካ ግን ፒኤስጂ ላይ ጎል አግብቷል። አንድ ራሱ ባዶ ኳስ ስተዋል። ሳካ አንድ ኳስ ራሱ ስተዋል። ኑኖ ሜንዴስ ስላልቻለው አሁን ደግሞ የበለጠ አይችለው። ኤዜን ዮከሬዝን ሳካን ከኋላቸው ኦዲጋርድን ስኬሊና ራይስ ትለጠለጣለ ፒኤስጂ ምን አለ በለኝ። እኔ እኮ በጣም እኮ ነው የምገርሙኝ። ይኸውላችሁ ጀማው አሁን እኮ ቪዲዮ ፖስትቼ ኮሜንቱን ለማየት ሞከርኩኝ። አንዳንድ ቪዲዮዎችን ማየሁ ሳይ አለቀላችሁ በቃ ፒኤስጂ እንደው የፈጠነ ነው አሸንፏችሁ ዋንጫውን የሚያረጋግጠው ምናምን የሚሉ ኮሜንቶችን እያነበብኩ ነበርና ከሙኒክ ጋር ደርሶም ቢሆን ራሱ ተመሳሳይ ነገር እንደሚሉን ታውቃላችሁ። ምክንያቱም ኦሪጂናል ማለት ነው የዚህ አመት ሙሉ ስራቸው መወየል ሆኗል እነዚህ ሰዎች ማለት ነው። በቃ ወየል የለን ያሉት ይወል አንተ ፕሪሚየር ሊግ ሲወይሉ ነበር፣ ኤፍኤ ካፕ ሲወይሉ ነበር፣ እንደው የካረቦ ካፕ ፍጻሜ ሲወይሉ ነበር። ይሄው ሻምፒዮንስ ሊግ ከምድብ አንስተው ይሄው እስከ ፍጻሜው ድረስ እየወየሉ ያሉ መወየል ሱስ የሆነባቸው ማህበረሰቦችን መስማት ማቆም አለባቸው አርሰናል ደጋፊዎች። እና በውይልና ሊቅነት ደረጃ ደርሳችኋል ብላችሁ አዳርሱልኝ። እና ከሙኒክ ጋር ቢደርሰን ራሱ ተመሳሳይ ነገር ነው መተፈተተተ የሚሉት ሻምፒዮንስ ሊግ አትሌቲኮን አታልፉ ሲሉ ከምድብ አታልፉ ሲሉ በቃ አልፈን አሳየናችሁ ዘን አሁን ያለንበት ቦታ ላይ ደርሷል። አሁንም ዋንጫ ተወልፈፈፈ በሉ ዘን እኛ ደግሞ አሳክተን ደግሞ ምን እናሳይ ይሆናል። ለማንኛውም ተኙ በቃ ተኝት በሉ። ውድድሩ ላይ ያላችሁ እኛን እያያችሁ እየተዝናናችሁ ማለት እኛ ግን ይመቸን ጀማው እንዳሰሙ እንኳን ደስ አላችሁ የሴቶች የክለባችን የእግር ኳስ ክለብ ትናንት የ2025-26 የእንግሊዝ ፕሪሚየር ሊግ የሴቶችን ሊግ ሻምፒዮን መሆኑን ከ10 ዓመት በኋላ አረጋግጧል ማለት ነው። ኬን የዘገየ ጎል ቢስሚላ ዘገየ አንድ 5 ደቂቃ ወደፊት ቢሆን ኖሮ ይሄ ጨዋታ በእንደዚህ አይነት መልኩ አያልቅም ነበር። ፒስ ነው እናት እንደንሽ እና አሪፍ ጨዋታ ነበረ። ጥሩ ነው ያየነው። ሻምፒዮንስ ሊግ ፋይናል አርሰናል ከፒኤስጂ ይመቻል። ጋብሪኤል ሱስ አርሰናልን መልቀቅ አይፈልግም። አንድ በጣም የገረመኝን መረጃ ላጋራችሁ። እናንተ መረጃውን አዳምጣችሁ ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። ፎሎ፣ ኮፒ ሊንክ፣ ላይክ ማድረግ እንዳይረሳ። መረጃው ስንገባ እንደሚታወቀው ጋብሪኤል ሱስ ከዚህኛው ውድድር ዓመት በኋላ በኮንትራቱ ላይ የ1 ዓመት ጊዜ ብቻ ነው የሚቀረው። ጋብሪኤል ሱስም የሚቀረውን 1 ዓመት ከክለባችን ጋር ማሳለፍ እንደሚፈልግና ከክለባችን የመልቀቅ ምንም አይነት ሀሳብ እንደሌለው ነው መረጃው የሚያሳየው። መረጃውም ጨምሮ እንደዘገበው ከሆነ ጋብሪኤል ሱስ ከጉዳት ነፃ የሆነ 1 ዓመት በክለባችን ማሳለፍ እንደሚፈልግና አሁንም በሚኬል አርቴታ ቡድን ውስጥ ቦታ አለኝ ብሎ እንደሚያምን መረጃው ጨምሮ ዘግቧል። ጋብሪኤል ሱስ የሚቀጥለው ዓመት ከክለባችን ጋር ምርጥ ጊዜ በማሳለፍ ክለባችንን በነፃ መልቀቅ እንደሚፈልግ ነው መረጃው ጨምሮ ያሳያል። ጋብሪኤል ሱስን በተመለከተ የወጡት መረጃዎች እነዚህ ይመስላሉ። እናንተስ በዚህ ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንግዲህ ከዚህ የሮቦት ስብስብ ከኤአይ ጋር እንዲደርሰን አልፈለኩም። ገና 8 ውስጥ ማውር ይቻሉ ግን ከሆነ አይቀር ያለን አማራጭ የማንቸስተር ሲቲ ቀን በኢትሃድ የተሸነፍንበት 2-1 ጨዋታ አለ አይደል? እሱን ጨዋታ መጫወት መከሻከሽ ነው። ካልሆነ እንዴት መስመር ኳስ ይዘው ልክ እንደ ማርቲኔላ እንደ ማዱኬ ጎንበስ ብለው የደረሱ ይደርስ ብሎ እንደማያሻሙ እንግዲህ አይተናል በተደጋጋሚ። ዛሬ ክቫራትስኬሊያ ዴምቤሌን ያየበት ከዛው ሁሉ ተከላካይ መሃል ዴምቤሌ እንዴት ሆኖ ስፔስ እንደያዘለት ተከላካዮቹን ገፍቶ ልክ እንዴት ተነጥሎ ወጥቶ እንዴት ተናበው እንዳገቡ እንዴት መከላከል እንደሚችሉና አንተ ልከላከል ብትል እንደማንችላቸው አይተናል። ስለዚህ መታኮስ አንድ ጥይት እስኪቀር ድረስ ተከሻክሸህ እየተከላከልክ መጫወት ካልሆነ ይሄ ተከላክዬ ምናምን የለም። በዛ ላይ ጥሩ ጎናቸው ደግሞ ከ60 ደቂቃ በኋላ ወይ 70ኛው ላይ የመድከም ባህሪ ያላችሁ ይዝላሉ። አይታችሁ ከሆነ እኮ ቀዝቀዝ ያለፈውም ጨዋታ 5-2 ነው አካባቢ መስለኛ እየመሩ 2 ጎል የገባባቸው በመፍዘዝ ነበረ። እሱንም አላህ ከረዳን ይመጫል። አሁን ብዙ ሰዎች አርሰናል አለቀለት ሙኒክን ቢደርሰው ፓሪስ ሰን ጀርመንን ቢደርሰው ብለው ሲናገሩ ፓሪስ ሰን ጀርመንና ባየር ሙኒክ እንደማያልቅላቸው ምንድነው ዋስትናቸው? ምክንያቱም አርሰናል ዲፌንስ እኮ ጎል የማይቆጠርበት ዲፌንስ ነው። ከታሪኩ እንደምናየው በሲዝኑ እኮ 6 ጎል ብቻ የተቆጠረበት እኮ 6 ብቻ። ስለዚህ የማግባት አቅማቸው በአርሰናል ተከላካይ ቁጥጥር ስር ላለመሆኑ ምንድነው ዋስትናቸው? የአርሰናል
ተጫዋቾች እነ ቡካዮ ሳካ እኮ ተመልሷል። የሚኬል አርቴታን ኮንትራት በተመለከተ ታማኙ ዜና ምንጭ ፋብሪዚዮ ሮማኖ አንድ አዲስ መረጃ አጋርቶናል። እሱን ባጭሩ እንመልከት። እንደተለመደው ቪዲዮ ይመጣላችሁ ሰዎች ፎሎ፣ ኮፒ ሊንክ፣ ላይክ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። ፋብሪዚዮ ሮማኖ መረጃ እንደሚያሳየው ከሆነ ክለባችን በመጪው ክረምት ላይ ለሚኬል አርቴታ አዲስ ኮንትራት ለማቅረብ እንደተዘጋጁ የሚያሳይ መረጃን ይዞልን ወጥቷል። ሚኬል አርቴታም አሁን ላይ ትኩረት ማድረግ የሚፈልገው ዋንጫዎችን ማሳካት ላይ ብቻ ስለሆነ ንግግሮች ወደ መጪው ክረምት እንዲዘዋወሩ እንደተደረጉ የፋብሪዚዮ ሮማኖ መረጃ አሳይቷል። ክለባችንም በዚህኛው ውድድር ዓመት ምንም አይነት ውጤት ቢያስመዘግብ ለሚኬል አርቴታ አዲስ ኮንትራት እንደሚቀርብለትና ሚኬል አርቴታም በክለባችን ፕሮጀክት ደስተኛ እንደሆነና በክለባችን መቆየት እንደሚፈልግ የፋብሪዚዮ ሮማኖ መረጃ አሳይቷል። ስለዚህ አርሰናል ደጋፊዎች ከሚኬል አርቴታ ጋር ጉዟችን የምንቀጥል ይሆናል ማለት ነው። እናንተስ በዚህ ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ቻምፒየንስ ሊግ ፋይናል ላይ የምንጋጠመውን ቲም አውቀናል ማለት ከፒኤስጂ ጋር ነው የምንጫወተው። በጣም ያበደ ጨዋታ እንደሚሆን እርግጠኛ ነኝ። ምክንያቱም ዩሮፕ ላይ አለ የሚባለውን ቲም ነው የምንገጥመው። የዩሮፕ ቤስትን ቲም ነው እየገጠምን ያለ ነው። ባክ ቱ ባክ ቻምፒየንስ ሊግ ገብቷቸዋል። ፒኤስጂ ፋይናል የደረሰው ምን አይነት ቲም ነው ግን ፒኤስጂ? እግዚአብሔርን ምላችሁ ሰከንድ ሃፍ ላይ አራምቦል መጫወት እንደሚችሉ ነው ያሳዩን በስትክክል ማለት ማርኪኒዮስ እና ፓቾ ምን አይነት ተከላካዮች ናቸው እንዴ ምን ማለት ነው? እንደዛ ይጫወታል ዛይሬ ኤምሬ ሉዊስ ዲያዝ ምን አይነት ተጫዋች ነው? እንደዛ ሙሉ ቲሙን ሲያርሰው እንዴት እኔ ግራ ገባኝ። ሊቨርፑሎች ሊቆጫችሁ ይገባል በዚህ ሰውዬ ማለት። ሃሪ ኬን ምን አይነት ስትራይከር ነው? ምንም እድል የሌለው ሰውዬ ምንም እድል ምን አይነት ጎል ነው ያገባው? እድል ግን የለም። አንተ እግዚአብሔርን ማለት ፒኤስጂዎች አሁን የሚያስፈራ ቲም እንደሆነ እያሳዩኝ ነው። ለመሰላችሁ ሃራምቦል እየተጫወቱ አሸነፉ። ሰከንድ ሃፍ ሙሉን ሃራምቦል ማርኪኒዮስ ፓቾ በጣም ያበደ ጨዋታ ያለ ሀኪሚ ነው የተጫወቱት ሄደው ገብቷቸዋል ፒኤስጂዎች። ስለዚህ መፍራት አለብን እነሱ አሁን ከዩሮፕ ቤስት ቲም ጋር ነው የምንጫወተው። ስለዚህ ማለት በጣም ያበደ ጌም ይሆናል እርግጠኛ ነኝ። የፋይናሉን ጨዋታ የምናደርግበት ሰዓት ተወስኗል ማለት ነው። የአርሴ ፋሚሊ ግንቦት 22 ቅዳሜ ምሽት 1 ሰዓት ሲል አርሰናል ከፒኤስጂ የሻምፒዮንስ ሊግ ጨዋታቸውን ያደርጋሉ ማለት ነው። ድል ለታላቁና ለሃያሉ ክለብ አርሰናል ካሁኑ ተመኝቻለሁ። እስቲ አርሴ ያሸንፋል፣ እሳት ነው ይለበልባል የምትሉ ሰዎች አንድ ቁጥር ጽፉልኛላችሁ። ይመቻችሁ። መልካም ቀን። ደማው ስለ ሜሪኖ ዛሬ ጥሩ ነገር ተሰምቷል። አወር ነምበር 9 ማን ታውቃላችሁ? የክፉ ጊዜ ተጠሪያችን በ9 ቁጥር ቦታ ላይ ሜሪኖ እንደሆነ ታውቃላችሁ አይደለ? እና ይሄ ልጅ እንግዲህ ካጋጠመው ጉዳት በጥሩ የማገገም ሂደት ላይ ይገኛል። አሁን ጭራሽ ከኳስ ጋርም ልምምድ እንደጀመረ ነው ዛሬ አንዱ አርሰናል ያስነበበን። ጀማው ታዲያ የሻምፒዮንስ ሊግ ፋይናል ከመደረጉ በፊት የተጫዋች ወደ ሜዳ ተመልሶ እንመለከተዋለን ተብሏል። ጀማው በጣም አስደሳች ዜና ነው። እኔ ለሱ በጣም ደስ ብሎኛል። ከዛ በተጨማሪ በአርሰናል ቤት አንድ የተሰማው መረጃ ምንድነው? ሂንካፔ በአርሰናል ቤት የወሩ ምርጥ ተጫዋች በመባል እንግዲህ ተመርጧል። ጀማው ለዚህ ልጅ ይገባዋል። የምሬን ነው የምላችሁ። በዚህ ወር ላይ ቆንጆ ብቃቱን ነው በአግባቡ ማሳየት የቻለው። እነዚህ ሁለት ዜናዎች በአርሰናል ቤት ነበሩ። ምን ታስባላችሁ? ሜሪኒዮን ይዘነው ገብተን እቴስታ ጎላጎተን ሻምፒዮንስ ሊግ ስንበላ አስቡት እንግዲህ አስቡት። ይመቻችሁ። እኔ ለባየር ነው የምቋጠረው፣ ግን በቃ አይጀስ ነው የተሻለው ቡድን ፒኤስጂ ነው። ለፒኤስጂ ስንቋጠር የነበረው ለዚህ ነው። ያቁታል ኤንሪኬን ያቁታል። ምን አይነት አሰልጣኝ እንደሆነ ፒኤስጂን ምን አይነት አድርጎ እንደገነባው ያቁታል። አርሰናልን ሰብረዋቸዋል ከዚህ በፊትም አሁንም ይሰብሯቸዋል። ያቁታል አጫዋታችሁ። እንዴት ያኔ ዴምቤሌ ዲፕ እየገባ እንዴት ራይስን እንዳስለቀቀው እናውቃለን። እንዴት እዛ አደገኛ ቦታ ላይ እንደተቀመጠ እናውቃለን። በዛ ላይ ፒኤስጂ የትልቅ ጨዋታ ተጫዋቾች አሉት። ኢንዲቪጁዋል ኢንተለጀንስ ያላቸው ጌሙን መቀየር የሚችሉ። ለዚህ ነው ኤንሪኬ ፍጻሜ ድረስ ፒኤስጂ ፍጻሜ ድረስ ያለው ለዚህ ነው። ቋጠሯችን ተሳክቷል። አንድ ቋጠሮ የሚቀር ግባ እናውጣው። እንደተጠበቀው ፒኤስጂ ለፋይናል ደርሷል። አብዛኛው ሰው ማለት ነው ሜይ 30 የዋንጫ ጨዋታ ነው ይላል። ናናናናና ብራዘር፣ ይሄ የበቀል ጨዋታ ነው። እመነኝ፣ ባጣ አንድ ዋንጫ ነው፣ ባገኘ ግን ክብሬን ነው። ኦኬ፣ የበቀል ጨዋታ ነው። ፋይናል ነው ጨዋታው ብለህ እንዳትዝናና፣ በቀል ታያለክ። ፔጂ ግን ምን ነው ስከላከል ሳጠቃና ከፍዬ ስጫወት ይውኛልክ። ከባለፈው ሳምንት ጀምሮ ይውኛልክ። ከፍዬም ውጤት አስቀይራለሁ አልክ። እሺ ሁለተኛውን ታውት እንደው ከራሱ ተጫዋች ነው የመጣው ይባል። የሚንዲዝ ምንድነው ለውን ቢጫ ያለበት ሰውዬ ዳኛውን እንዴት ነው ይቅር የምትባለው? ምን ጉር ነክ እንዲ? ስማ ሜይ 30 ላይ አርሰናልን ስታገኘው ማለት ነው እንዳሁኑ ዝግት አርገ ተጫወት።
ዝግት አድርገህ ተጫወት። ደካማ ጎንክ ሴት ፒስ ነው እሱ የታወቀ ነው። ግን እንደዛኛው ጨዋታ ከፍቼ ይጫወታለሁ በልና ማለት ነው። ጎይኬሬሽ እንዲህ አይደለም ሌላ ሴሌብሬሽን ላይ ይፈጥርብሃል። እመነኝ ዘግተህ ተጫወት እንጂ